ሰላም ሰላም ውድ የዩኒት ስኩል ቤተሰቦች በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በኢሞ፣ በቴሌግራም፣ በዋትስአፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን፣ ይማሩ። በዛሬ ትምህርታችን የቪዲዮአችን ደግሞ ወሳኝ የሆነ በተለይ ጀማሪ ለሆነን ቤተሰቦች እንግሊዘኛን ገና ለማንበብ ለመጻፍ ጀማሪ ለሆነን የግድ መታየት ያለበት ትምህርት ወይም ቪዲዮ ነው። በሾርት ቫውል ጊዜ ወይም ደግሞ በሾርት ድምጽ ጊዜ አጭር ድምጽ ብለን በምንጠራው ጊዜ የተለያዩ የእንግሊዘኛ ወርዶችን ወይም ደግሞ ቃሎችን እንዴት በቀላል መንገድ እናነባለን የሚል ፓርት 1 ወይም ደግሞ ክፍል 1 ብለን ጀምረን እስከ ክፍል 5 ድረስ ተከታታይ የሆኑ ቪዲዮዎችን ወይም ትምህርቶችን የምሰራላችሁ ይሆናል። እንግዲህ ከዚህ ጋር የምታዩቸው አምስቱ ቫውሎች ወይም ደግሞ አናባቢዎች ናቸው። ስለዚህ እነዚህ አምስቱ ቫውሎች ወይም ደግሞ አናባቢዎች በሾርት ሳውንድ ጊዜ ከተለያዩ ወርዶች ወይም ደግሞ ቃላቶች ጋር ሲመጡ እንዴት በቀላል መንገድ እናነባቸዋለን የሚል ትምህርት ወይም ቪዲዮ እንማማራለን ማለት ነው። ኦኬ እንግዲህ ትንሽ ድምጼን ጉንፋን ይዞኛል፣ ሊያስቸግራችሁ ይችላል። ኦኬ ወደ ትምህርቱ እንሄድ። ወደ ትምህርቱ ስንሄድ እንግዲህ ከዚህ ጋር የምታዩቸው የተለያዩ ወርዶች ኤ የሚባል አናባቢ ይታየናል። ስለዚህ በዚህን ጊዜ ኤ ምን አይነት ድምጽ አለው ወይም ደግሞ በሾርት ሳውንድ ጊዜ ኤ ከተለያዩ ወርዶች ወይም ደግሞ ቃላቶች ጋር ሲመጣ ምን አይነት ድምጽ አለው የሚለውን እንማማራለን ማለት ነው። ኦኬ ከመጀመሪያው ስንጀምር አሁን የመጀመሪያው ተነባቢ፣ አናባቢ፣ ተነባቢ ሆኖ ነው የመጣው። ስለዚህ በዚህን ጊዜ ኤ እንደምን ይነበባል? እንደ ሾርት ሳውንድ። ስለዚህ በሾርት ሳውንድ ጊዜ ደግሞ ምን አይነት ድምጽ አለው? አ ሚል ድምጽ ይኖረዋል። አ። ስለዚህ ቢኤን እንደምናነባዋለን እንደ ባአ ይነበባል ማለት ነው። ባ ሚል ድምጽ አለው። በውስጥ ታዋቂነት አ ሚል ድምጽ አለ። ስለዚህ ቢኤን ባ እንላለን። ጅን እንደ ግ በአንድ ላይ ባ ግ ባግ። ኦኬ ከዚህ ጋር በአማርኛው ባግ ይላል። ምን ማለት ነው? ቦርሳ ማለት ነው። ኦኬ ወደ ሁለተኛው ስንሄድም በተመሳሳይ ኤ አ ሚል ድምጽ አለው ብለናል። ስለዚህ አርኤ ራ ተብሎ ይነበባል። ራ ስትሉ አ ሚል ድምጽ አለው በውስጥ ታዋቂነት። ሶ አርኤን ራ እንላለን። ቲን እንደ ት በአንድ ላይ ራ ት ራት። ምን ማለት ነው? አይጥ እንደማለት ነው። ኦኬ ወደዚህኛው ስንሄድ ከዚህ ጋር ደግሞ አናባቢው ማን ነው? ኦ ነው። ስለዚህ ኤል ኦን ሎ ብለን እናነባለን። ያ ማለት ኦ ሚል ድምጽ አለው። ሎ እንላለን። ኤንን እንደ ን፣ ጅን እንደ ግ በአንድ ላይ ሎ ን ግ ሎንግ። ምን ማለት ነው? ረጅም ማለት ነው። ኦኬ ወደዚህኛው ስንሄድ ኤስኤ እንደ ሳ፣ ዲን እንደ ድ ማንበብ። ስለዚህ በአንድ ላይ ሳ ድ ሳድ። ምን ማለት ነው? መከፋት ማለት ነው። ኦኬ ወደዚህኛው ስንሄድ በተመሳሳይ ኤ አ ሚል ድምጽ አለው ብለናል። ስለዚህ ዲኤ እንደምን ነው የሚነበብ ማለት ነው? ዳ ተብሎ ይነበባል። ዳ። ያ ማለት በውስጥ ታዋቂነት አ ሚል ድምጽ አለ። ዋይን እንደ ይ በአንድ ላይ ዳ ይ ዳይ። ምን ማለት ነው? ቀን ማለት ነው። ኦኬ ወደዚህኛው ስንሄድ በተመሳሳይ ኤችኦን እንደ ሆ፣ ኤምኢ እንደ ም በአንድ ላይ ስናነባው ሆ ም ሆም። ምን ማለት ነው? ቤት ማለት ነው። ኦኬ ወደዚህኛው ስንሄድኛውስ ምን ይላል? ኤፍኤን እንደ ፋ፣ አርን እንደ ር በአንድ ላይ ፋ ር ፋር። ምን ማለት ነው? ሩቅ ማለት ነው። ኦኬ ይህም በዚህ ካየን ወደዚህኛው ስንሄድ በተመሳሳይ ሲኤ እንደ ካ ነው የሚነበብ። እንደ ካ። ቲ እንደ ት በአንድ ላይ ካ ት ካት። በአማርኛው ድመት ማለት ነው። ኦኬ ወደዚህኛው ስንሄድኛውስ ምን ይላል? ጂኦን በተመሳሳይ እንደ ጎ፣ ሁለተኛዋ ቫውል ወይም ደግሞ አናባቢ ሳይለንት ነች። ኤልን እንደ ል በአንድ ላይ ጎ ል ጎል። ምን ማለት ነው? ግብ ወይም ደግሞ የወደፊት እቅድ እንደማለት ነው። ኦኬ ወደዚህኛው ስንሄድኛውስ ምን ይላል? ኤልኤ እንደምን ይነበብ? ኤ አ ሚል ድምጽ አለው ብለናል። ስለዚህ ኤልኤን ላ እንላለን። ቲኢን እንደ ተ፣ አርን እንደ ር በአንድ ላይ ላ ተ ር ላተር። ላተር ምን ማለት ነው? መጨረሻ ማለት ነው። ኦኬ ወደዚህኛው ስንሄድኛውስ ምን ይላል?
ኤልን እንደ ላ፣ ኤንን እንደ ን፣ ዲን እንደ ድ በአንድ ላይ ላ ን ድ ላንድ። ላንድ ምን ማለት ነው? መሬት ማለት ነው። ኦኬ ወደዚህኛው ስነድኛውስ ምን ይላል? በተመሳሳይ ኤፍኤን እንደ ፋ ማንበብ፣ ቲን እንደ ት በአንድ ላይ ፋ ት ፋት ምን ማለት ነው? ወፍራም ማለት ነው። ኦኬ ወደዚህኛው ስነድኛውስ ምን ይላል? ኤፍኦን እንደ ፎ፣ ኤክስን ክስ ብለን እናነባለን። ሙሉ ሲነበብ ፎ ክስ ፎክስ ምን ማለት ነው? ቀበሮ ማለት ነው። ኦኬ ወደዚህኛው ስነድ ኤፍኦን እንደ ፎ ከዛ ዩ እና አር ባንድ ላይ እንደ ር ሙሉ ሲነበብ ፎ ር ፎር ምን ማለት ነው? አራት ወይም ደግሞ አራት ቁጥር እንደማለት ነው። ኦኬ ይህን በዚህ ካየን ወደዚህኛው እንሄድ። ዲኦን እንደምናነባለን እንደ ዶ፣ ጅን እንደ ግ በአንድ ላይ ዶ ግ ዶግ ዶግ ምን ማለት ነው? ውሻ። ኦኬ ወደዚህኛው ስንሄድ ሲኤን እንደ ካ፣ ኤንን እንደ ን በአንድ ላይ ካ ን ካን ምን ማለት ነው? መቻል። ኦኬ ይህስ ምን ይላል? ሲኤን እንደምናነባለን እንደ ካ፣ አርን እንደ ር በአንድ ላይ ካር 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 ምን ማለት ነው? መኪና ማለት ነው በአማርኛው። ኦኬ ይህስ ምን ይላል? ኦ ነው ቀድሞ የመጣ ኦን እንደ ኦ እናነባለን። ኤንን እንደ ን፣ ሲኢን በአንድ ላይ እንደ ስ ሙሉ ሲነበብ ዋ ን ስ ዋንስ ዋንስ ምን ማለት ነው? አንድ እንደማለት ነው። ኦኬ ወደዚህኛው ስንሄድ ዲኦን እንደ ዶ፣ አንደኛዋ ኦ ሳይለንት ትሆናለች። አረን እንደ ር ሙሉ ሲነበብ ዶ ር ዶር ዶር ምን ማለት ነው? በር ማለታችን ነው። ኦኬ ወደዚህኛው ስንሄድ ኤልኤ እንደ ላ፣ ኤስ እንደ ስ፣ ቲ እንደ ት በአንድ ላይ ላ ስ ት ላስት ላስት ምን ማለት ነው? መጨረሻ ማለት ነው። ኦኬ ወደ መጨረሻው ስንሄድ ኤችኦን እንደ ሆ፣ ቲን እንደ ት በአንድ ላይ ሆ ት ሆት ሆት ምን ማለት ነው? ሙቀት ማለታችን ነው። ኦኬ ሶ እንደዚህ እያደረግንን በቀላሉ ማንበብ መጻፍ በአጭር ጊዜ ውስጥ መልመድ እንችላለን ማለት ነው። ስለዚህ ከእናንተ የሚጠበቀው መጀመሪያ ከዚህ ጋር የምታዩቸውን የአምስቱን ቫውል ወይም ደግሞ አናባቢ ድምጾች ማወቅ፣ ከዛ የአናባቢ ድምጾችን ካወቅነን በኋላ ተነባቢዎችስ እነማን ናቸው የሚለውን መለየት። ኦኬ ከዛ ደግሞ በጋራ ሲመጡ አናባቢና ተነባቢ ድምጾችስ በተከታታይ ወይም ደግሞ በጋራ ሲመጡስ ምን አይነት ድምፅ አላቸው የሚለውን መለየት ከቻልነን በአጭር ጊዜ ውስጥ መጽሐፍ ማንበብ እንችላለን ማለት ነው። ስለዚህ ዛሬ ፓርት 1 ወይም ደግሞ ክፍል 1 ብለን ጀምረናል። ቀጣይ ፓርት 2 ፓርት 3 እያልን እስከ 5 ድረስ ያ ማለት በአምስቱ ቫውሎች በኤም በኢ በአይ በኦ በዩ በአምስቱ ቫውሎች የምንመማር ይሆናል። ከእናንተ የሚጠበቀው የምንለቃቸውን ቪዲዮዎች ተከታትላችሁ ማየት ከቻላችሁ ጥሩ ነገር ታገኙበታላችሁ። የዛሬ ትምህርታችን የቪዲዮአችን ይህንን ይመስላል። ቀጣይ በሌላ ትምህርት ቪዲዮ እስከምንገናኝ በያላችሁበት መልካም ጊዜ ተመኘሁ። ሰናይ ጊዜ